ዶክተር አብዩን ወደዚህ ጋብዟል። ለሱና ለመንፈስ ቅዱስ ሰጣል። ኢየሱስ ጌታ ነው። የእግዚአብሔርን ቃል ደግሞ የምንሰማበት ጊዜ ነው። የእግዚአብሔርን ቃል እንሰማና ወደ ጸሎት እንሄዳለን። ዋናው እንግዲህ የዚህ ፕሮግራም ዓላማ ጸሎት ስለሆነ እንጸልያለን። ግን እንደው ከእግዚአብሔር ቃል እንደ እግዚአብሔር ቃል ነገሮችን ማድረግ ስላለብን ከእግዚአብሔር ቃል ስለ ጸሎት የሚለው ትንሽ ነገር እንካፈላለን። እግዚአብሔር ይናገረናል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጸሎታችን ደግሞ ውጤታማ እንዲሆን እግዚአብሔር ሁሌ ያስተምረናል፣ ዕውቀትን ይሰጠናል። ማቴዎስ ወንጌል ምዕራፍ 6 ላይ ኢየሱስ ክርስቶስ ስለ ጸሎት የተናገረውን ላንበብላችሁ። እንግዲህ ደቀ መዛሙርቱ ምን አሉት? ስለ ጸሎት አስተምረን አሉት። ስለ ጸሎት አስተምረን አሉት። ኢየሱስ ስለ ጸሎት ይናገር ነበር። በቃ ጸልዩ፣ ለምኑ፣ አንኳኩ ይል ነበር እና በቃ ስለ ጸሎት ነው የሚናገረው። ምክንያቱም መጽሐፍ ቅዱስ ሲናገር እግዚአብሔርን ያየው አንድስ እንኳን የለም፣ በቅፉ ያለው አንድ ልጁ ተረከው ይላል እና አብን የተረከልን ኢየሱስ ነው። ስለዚህ ኢየሱስ ደግሞ የአብን ሁኔታ ሲያይ የሰው ልጆችን ሁኔታ ሲያይ በቃ መጸለይ ያለባቸው አለ። ከፍተኛ ክፍተት ነው ያየው። በቃ በሰው ልጆችና በአብ መሃል፣ በእግዚአብሔርና በሰው ልጆች መሃል ከፍተኛ ክፍተት ነው ያለው። አምላክ እንዳላቸው ሰዎች አይደለም የሚኖሩት። በቃ አባት እንዳላቸው ሰዎች አይደለም የሚኖሩት። ስለዚህ በቃ ሲመጣ በቃ ጸልዩ፣ ደስታችሁ ፍጹም እንዲሆን ለምኑ፣ ጸልዩ 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 ሲል ነው በመድረክ ላይ ሲመላለስ የነበረው እና እንደዛ በሚልበት ጊዜ ደቀ መዛሙርቱ ምን አሉት? ስለ ጸሎት አስተምረን አሉት። በቃ መማር እንፈልጋለን፣ ስለ ጸሎት ማወቅ እንፈልጋለን ብለው ጠየቁትና ኢየሱስ እዚህ ጋር የተናገራቸውን ነገር ተናገረ። መጨረሻ ላይ የተናገረውን ስለ ጸሎት የተናገረውን ነገር ላንበብላችሁ። ማቴዎስ ወንጌል ምዕራፍ 6 ላይ እንደዚህ ብላችሁ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ብላችሁ ጸልዩአልና መጨረሻ ላይ ግን ምን ብሎ ይናገራል? ቁጥር 13 ላይ መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን ይላል። መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን ይላል። ምን ማለት ነው? ስለ ጸሎቱ መሰረት እየተናገረ ነው። መሰረቱ ምንድነው? ምንጸልዩት ምንድነው? መሰረቱ ምንድነው? እዚህ ጋር ሲናገር ምን ጸልይበት ምክንያቱ ነው የሚለው። ምን ጸልይበት ምክንያቱ መንግስት ያንተ ስለሆነች ነው ብለው ነው። መንግስት ያንተ ስለሆነች ነው ምን ጸልየው። ምን ጸልይበት ምክንያቱ መንግስት ያንተ ናት፣ ኃይል ያንተ ነው። ስለዚህ ምን ጸልየው መንግስት ያንተ ስለሆነች ነው። መንግስትን ያንተ ለማድረግ አይደለም ምን ጸልየው። መንግስት ኦሬዲ ያንተ ስለሆነች ነው። ኃይል ያንተ እንድትሆን አይደለም ምን ጸልየው። እያገዝንህ አይደለም፣ እየተባበርንህ አይደለም፣ እጅህን እየደገፍነው አይደለም በጸሎት ኖ፣ ኃይል ያንተ ነች ኦሬዲ። ስለዚህ ነው ምን ጸልየው። በቃ እነዚህ ትልልቅ ነገሮችን የምንለምነው ምን ስለሆነ ነው? መንግስት ያንተ ስለሆነ ነው። በቃ ሲምፕል አዳት መንግስት ያንተ ስለሆነ ነው ምን ጸልየው። እነዚህ ነገሮች የምንለምነው እንደ ንጉስ የምንናገረው፣ በነገስታት ደረጃ የምንናገረው ምን ጸልየው ምን ስለሆነ ነው አለ?
መንግስት ያንተ ስለሆነ ነው። ኃይል ያንተ ስለሆነ ነው። ክብር ያንተ ስለሆነ ነው። ከዛ ነው የምንነሳው። ስለምንድነው እንድናገር በልቤ ያለው? ጸሎት በእረፍት ነው መደረግ ያለበት። በእረፍት ነው ስንጸልይ፣ በእረፍት ነው ወይም በእውቀት ነው። አውቀን ነው መጸለይ ያለብን። እዚህ ጋር የአባታችን ሆይ ጸሎት ሲያጠቃልል ምን ብሎ ነው ያጠቃልለው? እንደዚህ ብላችሁ ጸልዩ አለና መንግስት ያንተ ናትና። ይሄን ሁሉ ምንለው ምክንያቱ፣ ይሄን ሁሉ ምንናገረው ምክንያቱ፣ ይሄን አድርግልን ምንለው ምክንያቱ፣ ይሄን ሁሉ ትልልቅ ነገሮች የምንጠይቅበት ምክንያቱ ምንድነው አለ? መንግስት ያንተ ስለሆነች ነው። ስለዚህ በእረፍት ነው መጸለይ ያለብን። በሌላም ስፍራ ሲናገር ኢየሱስ ምን አለ? እንደ አሕዛብ አትድገሙ አለ። አትድገሙ። በቃ አሕዛብ በመናገራቸው ብዛት እንደሚሰሙ ይመስላቸዋል አለ። በቃ ያሽጎረጉዱታል። በቃ እግዚአብሔርን ደጋግሞ ካልተነገረው የማይሰማ ወይም ከባድ ያረጉታል። በቃ ከባድ እግዚአብሔር መስማት ነገሩ ከባድ እንደሆነና የነሱ ጥረትና እንደሚፈልግ የነሱ ኃይል እንደሚፈልግ በነሱ ጉልበት በነሱ ብርታት የሆነ ነገር ጸሎታቸው እንደሚመለስ ስለሚሉ ምን አለ ኢየሱስ? በከንቱ አትድገሙ አለ። እንደውም ይባስ ብሎ ምን አለ? ምን እንደሚያስፈልጋችሁ አባታችሁ ያውቃል አለ። በቃ ተረጋጉ አለ። መጀመሪያ ተረጋጉ እስቲ። በቃ እስቲ ርፍ በሉና ከረፍት ነው መጀመር ያለበት። በቃ ምን እንደሚያስፈልጋችሁ ያውቃል። በቃ አንዳንዴ ጸሎታችን እኮ እንደዛ ነው አይደል? ሬስትለስ ነን። በቃ ይሄ እረፍት ያጣ ነው። የረብሻ ነው ጸሎታችን አይደል? ጸሎታችን እኮ አንዳንዴ የረብሻ ነው። በቃ እንላለን አገልግሎቴን፣ ህይወቴን፣ ጤንነቴን፣ ቤተሰቤን እንደዚህ በቃ እሱን በዛ እንኳን ራሱ አንረካም። ከዛ ደግሞ ያሰብኩትን ያላሰብኩትን በአጠቃላይ በቃ ለምንድን ነው ሬስትለስ ነን? ግን አለ ምን ተረጋጉ፣ መጀመሪያ ተረጋጉ፣ አባታችሁ ነው በሰማይ ያለው ምን እንደሚያስፈልጋችሁ ያውቃል አለ። ምን ከእረፍት ነው መጀመር ያለበት። ይሄውን ስለ ጸሎት ከእረፍት መጀመር አለበት ስንል ምን ማለት ነው? ኢቭን እግዚአብሔር ሰውን ሲፈጥረው ለእረፍት ነው የፈጠረው። እግዚአብሔር በስድስተኛው ቀን ሰውን ሲፈጥረው በሰባተኛው ቀን ከእግዚአብሔር ጋር እንዲያርፍ ብሎ ነው። ለእረፍት ነው። በቃ ከእረፍት ነው መጀመር ያለበት። ራሱ የሰው ልጅ ሲጀምር ከእረፍት ነው የጀመረው። እግዚአብሔር ነው ከስራ የጀመረው በሰው ታሪክ ውስጥ ማለት ነው እንጂ ሰው አይደለም ከስራ የጀመረው፣ ከአክቲቪቲ አይደለም የጀመረው። ኖ ከእረፍት አርፎ ነው። የመጀመሪያው ቀኑ የሰው የመጀመሪያው ቀኑ የእረፍት ቀን ነው። እረፍት ከእግዚአብሔር ጋር እግዚአብሔርን በማወቅ እግዚአብሔርን በመስማት በእግዚአብሔር በመርካት ነው መጀመር ያለበት። ራሱ ተፈጥሯችን የተጀመረው ከእግዚአብሔር ጋር ነው። በቃ ከእግዚአብሔር ጋር ነው። ብቻችንን አይደለም፣ ወይም በአክቲቪቲ አይደለም፣ ወይም በውጣ ውረድ አይደለም። ኖ በእረፍት ነው የተጀመረው። ክርስቶስም ሰው በኃጢአት ምክንያት ያንን እረፍት ባጣው ጊዜ በቃ ጥሮ ግሮ በኖረ ጊዜ እግዚአብሔርም ደግሞ ክርስቶስ ኢየሱስን ወደዚህ ምድር ላከው። የለያየንን ኃጢአት ስለለያየን ኃጢአት በመስቀል ላይ እንዲሞት ተመልሶ እግዚአብሔር ምንድነው የሚለው? ወደ እረፍቱ መግባት አለባችሁ ነው የሚለው። በእምነት ወደ እረፍቱ መግባት አለባችሁ። በቃ ይሄ እኮ አንደኛው እኮ እረፍት ነው። ኢየሱስ ያጸለየው አጸላይ ራሱ
የእረፍት እኮ ነው። ምንድነው? በሰማያት የምትኖር አባታችን ሆይ። ሲጀመር ቁጭ በሉና እስቲ በሰማይ አባት እንዳላችሁ በማሰብ ሆነ። አባት እኮ ነው፣ መልካም አባት። እንደው አባት እንደሌለው ሰው አይደለም መጸለይ ያለብን። አባት እንደሌለው ወይም በቃ ምንም ነገር እንደሌለው ምንም ተስፋ እንደሌለው አይደለም። ኖ አባት እንዳለው ተስፋው የሞላ እንደሆነ አባትየው እንደሚያስብለት አባቱ እንደሚጠነቀቅለት በአባት እና ልጅ አስተሳሰብ በእረፍት አባት ያለው ልጅ እንደዛ ነው አይደለ? በእረፍት አለው የሆነ እረፍት አለው። እንኳን አባት ያለው ልጅ አይደለም እኛ ልጆች ሆነን ስናድግ አባታችን ቤት ከሌለ በቃ የመሸ ሲሄድ የሆነ ወይ ጅብ መጥቶ የሚወስደን ወይ ሌባ መጥቶ እንትን የሚለን ነው የሚመስለው። ምንም እኮ ሌባ እኮ የለም፣ ጅብ የለም፣ ምን የለም። ግን በቃ አባታችን ከሌለ ደስ እረፍት አይሰማን። በቃ ሸክሙ ራሳችን ላይ ይወድቃል። በቃ ማለት አላስፈላጊ ሸክም ነው ራሳችን ላይ ምንጭ ነው። ምንም እኮ ነው አይደለም። አባታችን ሲኖር ትዝ አይለንም። ራሱ ጅብ ይኑር እዚያ አካባቢ ሌባ ይኑር ምን ይር ትዝ ማይል ለምን እረፍ ብለናል በአባታችን ጥላ ስር። በተመሳሳይ መልኩ ደግሞ አባታችን ሆይ ብላችሁ ጸልዩዋል። እንደገና በሰማያት የምትኖር ይሄ እኮ የራሱ ትርጉም አለው። በሰማያት የምትኖር አንድ መዝሙር አለ አይደል? Our God is an awesome God, he reigns from heaven above with wisdom, power, love. Our God is an awesome God. Our God is an awesome God, he reigns from heaven above with wisdom, power, love. Our God is an awesome God. Our God is an awesome God, he reigns from heaven above with wisdom, power, love. Our God is an awesome God. ይላል። እግዚአብሔር ድንቅ አምላክ ነው። በሰማይ ሆኖ በጥበብ በፍቅርና በኃይል ይገዛል። ከፍ ብሎ በጥበብ በፍቅር በኃይል ይገዛል። በቃ ይሄ እኮ ነው እረፍታችን እኮ። እረፍታችን እኮ ከፍ ያለ አለ። በቃ ስለ ያዕቆብ ሲናገር ደግሞ በሰማያት ላይ ለረድኤት በደመናት ላይ በታላቅነት እንደሚሬድ እንደ እግዚአብሔር ያለ ማንም የለም አለ። እግዚአብሔር ከፍ ብሎ በሰማይ ላይ የሚሄደው አለ ሊረዳህ ነው አለ። ለአንተ እኮ ነው፣ ሌላ እኮ ስራ የለውም። አንተን ሊረዳህ ነው። ስለዚህ ህይወታችንም ጸሎታችንም ምን መሆን አለበት? በእረፍት መሆን አለበት። በቃ እኛ ካላረፍን እኮ እረፍት የሚባለው ነገር የለም ማለት ነው። በቃ እኛ በእግዚአብሔር ካላረፍን እረፍት የሚባለው ነገር ትርጉም የለው። በእግዚአብሔር ለማረፍ አምላኩ የሆነለት ህዝብ እንደኛ ያለ ህዝብ የለም። ስለዚህ ነው ስንጸልይም ጸሎታችን በምን መሆን ያለበት? በእረፍት መሆን አለበት። በቃ ስለዛ ነው መጽሐፍ ቅዱስ በምስጋና ወደ ደጆቹ ግቡ ይላል። ከምስጋና ጋር ጸልዩ ይላል። እንዴት ነው ከምስጋና ጋር መጸለይ? አይሆንም እኮ እንደው በአይምሮ ሲታሰብ የሆነ ነገር ቸግሯችሁ የሆነ ጉዳይ ልታስፈጽሙ ወደ አንድ ቦታ እየሄዳችሁ አመስግኑ የሚለው በምስጋና የሚለው እኮ እንትን ነው፣ ትንሽ እንትን አይደለም። ምክንያቱም ፕሬሸር እኮ ነው አይደል እንዴ? ግፊት አለው እኮ፣ ሸክም አለው እኮ። የሆነ ማራገፍ ትፈልጋላችሁ፣ ግን ስቲል አለ ማራገፍ ብትፈልጉም የሆነ ነገር እንዲፈጸምላችሁ ብትፈልጉም አለ በምስጋና ነው መሆን ያለበት። ለምን? አቲቲዩዳችን ዝንባሌያችን ከእግዚአብሔር ጋር ስንቀርብ በምስጋና ነው መሆን ያለበት። ለምንድን ነው አንዳንድ ሰዎች ወደ እግዚአብሔር የሚቀርቡት
በትችት ነው በትችት ነው እንደውም አባባል ሁሉ አለ አይደል እግዚአብሔር ሆይ ለምንድን ነው እንደዚህ ማታደርግልኝ ሲሉት ውስጡ ምን አለው ትችት አለው ትችት አለው ለምንድን ነው ማታረግልኝ አንድ እግዚአብሔር ሰው እንደውም ሲናገሩ እግዚአብሔርን አንድ ቀን እግዚአብሔር ሆይ ለምንድን ነው እንዲህ ማታረግልኝ ብዬ ስጠይቀው አለ መጀመሪያ አነጋገርን አስተካክል አለኝ አሉ ኢየሱስ ጌታ ነው ለምንድን ነው ከፕሬሸር አንፃር ትችት ውስጥ እንገባለን በቃ እግዚአብሔር አርጎልን እንደማያውቅ ህፃናት ነው የህፃናት ባህሪ አለ ምንድነው ለምሳሌ 5 ቀን ፓርክ ወስዳችሁ ካጫወታችኋቸው በስድስተኛው ቀን አይ ፓርክ አይደለም ዛሬ ቤት ነው ብትሏቸው ምንድነው የሚሉት ኤቭሪ ዴይ እዚህ ቤት ኖራለሁ ነው የሚሉት በቃ ፓርክ አልሄድም በቃ ኤቭሪ ዴይ እዚህ ቤት ለምንድን ነው ረስተውታል ኦሬዲ 5ቱን ቀን ፓርክ የተወሰዱትን ረስተውታል ኦሬዲ እንደዛ ነው አንዳንዴ ጸሎታችንም እንደዛ ነው በቃ ምክንያቱም ሁሉ አዲስ ስለሆነ ቻሌንጁም አዲስ ስለሆነ ችግሩም አዲስ ስለሆነ በቃ ይሄንማ እግዚአብሔር የማያውቀው ችግር ነው የሚመስለን እኮ አሳልፎናል እኮ ብዙ ነገር አሳልፎናል እኮ እኛ እንደውም የእግዚአብሔር ምሕረት የእግዚአብሔር እርዳታ ውጤቶች ነን እኮ ግን እንረሳውና በቃ ወደ ትችት ውስጥ በቃ እግዚአብሔር ለመጀመሪያ ጊዜ እግዚአብሔር ቸር እንዳይደለ በቃ እንዲሚዝ እንደሆነ ለጋስ እንዳይደለ ለመጀመሪያ ጊዜ ይሄን ብቻ እንደሚያረግልን አርገን ነው አቲቲዩዳችን እግዚአብሔር ያንን አይወደውም ለዛ ነው በምስጋና ስትመጡ አለ በምስጋና ለምን ማለት ነው እግዚአብሔር ሆይ መልካም ያረክልኝ ነበር እግዚአብሔር ሆይ በብዙ ነገር ባርከኛል እግዚአብሔር ሆይ አንተ ሁሉን ነገር ተቆጣጥረሃል you are in control እግዚአብሔር ሆይ መንግስት ያንተ ናት ኃይል ያንተ ነው ክብር ያንተ ነው እችን once again እችን ልጠይቅህ ነው መመጣው በሚል አቲቲዩድ መሆን አለበት እንጂ እግዚአብሔር ሆይ እንዴት አይወጣህም አንተ ግን አይወጣህም በሚል ከሆነ እግዚአብሔር ደስ አይሰኝም ንጉስ እንኳን ወደ ንጉስ እንኳን ስትገቡ ምንድነው የሚባለው ሺህ ዓመት ንገስ ባንተ አገዛዝ አርፈናል ምናም ተብሎ ነው እንጂ ስትገቡ አንተ ግን ምን መሆን ነው ብትሉት ንጉሱ ይሆናል አይሆንም የሰው ንጉስ እንኳን አይሆንም በምንድነው በምስጋና በቃ አስተሳሰብ በትህትና መሆን አለበት ልባችን ትሁት መሆን አለበት ከእግዚአብሔር ጋር እንደ እኩያ ወይም እንደ ቆሎ ጓደኛ አይደለም እውነት ነው እና እግዚአብሔርን እናነጋገረው ግን ያቺ አባትነቴ ወዴት አለ መፈራቴስ ወዴት አለ ያቺን ግን እግዚአብሔር ሉዝ ማድረግ አይፈልግም በምስጋና ነው ወደ እርሱ ስንቀርብ በምስጋና ምስጋናው ደግሞ የሚመጣው ምን ሲሆን ነው በእረፍት ሲሆን ነው በቃ የዓለም መጨረሻ የሆነ ነው የሚመስለን በቃ የሆነ ነገር ካላረግን እንደው በቃ የጸሎት ርዕሳችንን አስመዝግበነው አንድ የጸሎት ርዕሳችን ከተረሳች የዓለም ፍጻሜ እንደሆነ አርገን ነው አለ የሚያስፈልጋችሁን ያውቃል አለ በተረጋጉ መጀመሪያ አለ ተረጋጉ እስቲ ርፍ በሉ ቁጭ በሉ እስቲ እንደውም በሌላ ስፍራ ሲናገር ምን ይላል ወደ እግዚአብሔር ቤት በገባ ጊዜ እግርህን ጠብቅ አለ ለመስማት መቅረብ ከሰነፎች መስዋዕት ይበልጣል አለ አትፍጠን አለ በቃል አትፍጠን አለ በቃ ቁጭ በልና ጊዜ ወሰድ ማለት ነው እሱን ስማ ኢቭን በአዲስ ኪዳን ደግሞ ስለ መንፈስ ቅዱስ እርዳታ ሲናገር ምን ብሎ ይናገራል እንዴት እንደምንጸልይ እንደሚገባን እንኳን አናቅም ማለት ስለዚህ መጀመሪያ ቁጭ ማለት ነው እግዚአብሔር ራሱ ይሄ ነው አሁን አስቸኳዩ ነገር በህይወት ይሄ ነው እንጂ አንተ የምትላቸው እነዚህ ነገሮች አይደሉም ሊለን ያስፈልጋል እኮ ይሄ ነው ይሄን በዚህ ብቻ ጸልይ በቃ ይሄ አሁን እንደዚህ በህይወት የሚጮሁ እነዚህ ነገሮች ሳይሆኑ እስቲ ለከሊት ጸልይላት እስቲ አሁን
ተረጋጋና እስቲ ለከሊት ጸልይላት ይላል። ስለዚህ በረፍት ከሆነ እንጸልያለን፣ በረፍት ካልሆነስ አንጸልይም። በቃ በሐሳባችንና እንትን ያለችውን ያችን ነገር ተናግረን እስከምንጨርስ እግዚአብሔርን እንደምንረዳው ነው የሚመስልን። በቃ እግዚአብሔርን እጅ እንደዚህ እንደደገፍ ነው። ኢቭን በጸሎት ኢፌክቲቭ የምንሆነው በቃ ስናርፍ ነው። በቃ በእግዚአብሔር ነገር ስናርፍ ነው። አንድ ጎረቤት ነበሩን፣ ሻለቃ ነበሩና ስለ በወታደርነት ሲናገሩ በቃ አዳዲስ ምልምሎችና የበሰሉ ወታደሮች ልዩነታቸውን ይነግሩን ነበርና አዳዲስ ምልምሎች አሉ በቃ ወደ ጦርነት ሲገቡ ገና ሲተኮስ በቃ ውር ነው የሚሉት አሉ። ውር ከዛ ራሳቸውን አደጋ ላይ ይጥላሉ። የበሰሉትስ ሲተኮስ ዝም ብለው ነው ቁጭ የሚሉት። በቃ ይጠብቃሉ፣ ራይት ታይም ይጠብቃሉ። ውር ማለታቸው ውጤት እንደማያመጣ እንደውም አደጋ ላይ እንደሚጥላቸው ነው የሚያውቁት። እና ሲናገሩ እንደውም አንዳንዴ ሰዎች ምሽግ ሰርተው ወታደሮች ምሽግ ሰርተው በተቀመጡበት አንድ ትንሽዬ ልጅ ቦምብ ይዞ እየሮጠ ይመጣል አሉ። ቦምብ ይዞ እየሮጠ ሲመጣ ያልበሰሉት ወታደሮች ምንድነው የሚያደርጉት? በቃ መተኮስ ይጀምራሉ። ሩቂውን አይሁን ለምን 2 ኪሎ ሜትር አይሆንም፣ ለምን 3 ኪሎ ሜትር አይሆንም። ቦምቡን ይዞ ሲመጣ በቃ ይሉታል። ለምን? መረጋጋት የላቸው። ስለዚህ በውትድርና ምን ይላሉ? የውጤት ወረዳ ይባላል። አንድ ጠመንጃ ተኩሳችሁ ውጤት የሚያመጣበት ወረዳ አለ፣ ውጤት የማያመጣበት ወረዳ አለ። ስለዚህ በፍርሃት ተኩሳችሁ ስትጨርሱ ሰውየው እናንተ ጋር ሲቀርብ ኦሬዲ ጥይታችሁን ጨርሳችኋል፣ ደክማችኋል። ከዛ በቀላሉ ይማርካችኋል። እና ጸሎትም እንደዛ የሚሆንበት ጊዜ አለ። ጉልበታችንን አላግባብ የምንጨርስበት ነገር አለ። በቃ እግዚአብሔር መቼም ሳትለምኑት ያውቃል ስላለ እግዚአብሔር ይሰጠናል። ምንም ችግር የለበትም። አባት ነው እግዚአብሔር። ግን ትክክለኛው ጸሎት ምንድነው? እግዚአብሔርን ደስ የሚያሰኘው ጸሎት ምንድነው? በእውቀት የሆነ በእረፍት የሆነ በምስጋና የሆነ በመረጋጋት የሆነ በመቀመጥ የሆነ ክርስትና ከመቀመጥ ነው የሚጀመረው ይባላል። ከክርስቶስ ቀኝ በመቀመጥ ነው የሚጀምረው። ከዛ ነው ወክ የሚለው ወይም ተራመዱ ተመላለሱ የሚለው ከመቀመጥ ነው የሚጀምረው። ራሳችንን ከማወቅ በእግዚአብሔር ዘንድ ያለንን ቦታ ከማወቅ ልጅነታችንን ከማወቅ እግዚአብሔር እንዴት እንደሚወደን ከማወቅ የእግዚአብሔርን ኃያልነት ከማወቅ እግዚአብሔር ለኛ እንደሚያስብ ለእናንተ ማስባትን ሐሳብ እኔ አውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም የሚለውን ከማወቅ ከጀመርን በቃ ጸሎታችን ውጤታማ ይሆናል። እግዚአብሔርም ኢንጆይ ያደርገዋል። በቃ ጸሎታችንን ህብረታችንን ኢንጆይ ያደርገዋል እንጂ ታታታታታታታታ አርገን ብር ብለን ምን ሄዳን ነው። እግዚአብሔር ይፈልገዋል ከኛ ጋር ያለውን ንግግሩን አብሮ መቆየቱን ሁሉ ነገር እግዚአብሔር ይፈልገዋል። ያ ግን የሚሆነው ምን ሲሆን ነው? በምስጋና ስናረጋው ነው። በእረፍት ስንጸልይ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሁንም ደግሞ በዚህ ምሽት የምንጸልየው በእረፍት ነው። በቃ እግዚአብሔር ሁሉን ነገር ኮንትሮል እንዳረገ በማመን በእረፍት አባታችን ነው። በቃ መንግስት ያንተ ናትና ብለን ነው የምንጸልየው። በቃ ደስ አይልም? መንግስት ያንተ ማመን ነው ብለን ነው ምን ጀምረው። ኢየሱስ ጌታ ነው። ፓኒክ በማድረግ አይደለም። ኖ መንግስት ያንተ ናትና ኃይል ያንተ ናትና
ክብር ያንተ ነውና ብለን ነው ምንጸልየው። እስቲ እንደሚመቻችሁ ሆናችሁ እንጸልያለን በእግዚአብሔር ፊት። ኢየሱስ ጌታ ነው። እግዚአብሔርን እናመሰግነዋለን። በምስጋና ወደፊቱ ግቡ ስለሚል እግዚአብሔር እናመሰግን። አንተ እኮ ድንቅ ነህ። አንተ እኮ ጸሎትን የምትመልስ ነህ። አንተ እኮ መልካም አምላክ፣ አንተ እኮ አባት ነህ ብለን ከዛ ነው የምንጀምረው። በቃ በምስጋና ነው ምንጸልየው፣ በምስጋና ነው። አቲቲዩዳችን የምስጋና ነው። እግዚአብሔር አርጎልን ስለማያውቅ አይደለም ዛሬ የተሰበሰብነው። እግዚአብሔር በየጊዜው በየሰዓቱ በየደቂቃው ጸሎታችንን ስለሚመልስ ነው የተሰበሰብነው። በምስጋና ነው። በምስጋና እንደተቀበለ ሰው፣ እንደተባረከ ሰው፣ በእግዚአብሔር በረከት እንደተሞላ ሰው ሆነን ነው ምንጸልየው። ጸሎታችንን ስላልሰማ አይደለም፣ ጸሎታችንን ስለሰማ ነው ደግመን ደጋግመን የምንጸልየው። እግዚአብሔርን የሚፈልግ ልብ ደስ ይበለው አለ። እግዚአብሔርን ፈልጉ ትጸናላችሁ፣ ሁል ጊዜ ፊቱን ፈልጉ ስላለ ነው። ሁል ጊዜ ፊቱን የምንፈልገው ስለለመድን ነው። በቃ ጣዕሙን ስላየን ነው። ፊቱን የመፈለግን ጣዕሙን፣ በረከቱን፣ ጥቅሙን ስላየን ነው እንጂ ለሌላ አይደለም። በቃ እግዚአብሔርን የመፈለግ ልብ፣ እግዚአብሔርን የመፈለግ ጥቅሙን ስላየ ነው እግዚአብሔርን ደግመን የምንፈልገው። እግዚአብሔር ቸር መሆኑን ቀምሳችሁ እንደሆነ ይላል። አብዙበት አለ። በቃ እግዚአብሔር ቸር መሆኑን ስለቀመስን ነው ሰሞር የምንለው። እግዚአብሔርን ጨምርልን፣ አብዛልን የምንለው ስለተቀበልን ስለቀመስ ነው። እግዚአብሔር እናመሰግነው፣ ከፍ እናደርገዋለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በቃ አመስግኑት፣ ከልባችሁ እግዚአብሔርን አመስግኑት። እግዚአብሔርን አመስግኑት። በምስጋና ወደ ደጆቹ እንገባለን። እግዚአብሔርን በማመስገን እግዚአብሔር በሕይወታችን ያደረገውን ነገር ዕውቅና በመስጠት እግዚአብሔር በቤተሰባችን ያደረገውን ነገር ዕውቅና በመስጠት እግዚአብሔር በቤተ ክርስቲያናችን ያደረገ ያለውን ነገር ዕውቅና በመስጠት በማመስገን እግዚአብሔር በሀገራችን ያለውን ነገር ያደረገውን ነገር በጤናችን በተለያየ የሕይወት ዘርፋችን ያደረገውን ነገር በማመስገን ዕውቅና በመስጠት አንተ እኮ ልዩ ነህ፣ ምስጋናችን ይገባሃል፣ አንተ እኮ መልካም አምላክ ነህ፣ በሕይወታችን ያለ መልካምነት ሁሉ ካንተ እኮ የመጣ ነው፣ በመልካምነት ጠግበናል እንለዋለን። ኢየሱስ ጌታ ነው። ጠግበናል ማለት አንጨምርም ማለት አይደለም። ኖ ጠግበናል፣ እንጨምራለን። ለዛ ነው የተሰበሰብነው። በምስጋና ነው። እግዚአብሔር መልካም አድርጎልናል። በቃ መልካም እስካሁን መልካም አድርጎልናል። እግዚአብሔር መልካም አድርጎልናል። በቃ እስካሁን መልካም አድርጎልናል። ጊዜ እንወስዳለን ለእግዚአብሔር መልካምነት እግዚአብሔርን ለማሞጋገስ ጊዜ እንወስዳለን። በቃ አንቸኩልም። ወደ ሌላው ጸሎት ለመሻገር አንቸኩልም። እግዚአብሔር መልካም ነው። ጊዜ ወስደን እግዚአብሔርን እናመሰግነዋለን። በቃ እግዚአብሔር ጊዜ ወስዶ ተንከባክቦናል። እግዚአብሔር ጊዜ ወስዶ አክብሮናል። እግዚአብሔር ጊዜ ወስዶ ጥያቄያችንን መልሷል። ስለዚህ እኛ ደግሞ ጊዜ ወስደን እግዚአብሔር ሆይ ይገባሃል፣ ምስጋናችን ይገባሃል፣ እናመሰግንሃለን፣ ከፍ እናረጋለን እያለን እግዚአብሔርን እናመሰግነዋለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እናመሰግነዋለን፣ ከፍ እናረጋለን። ከእህታችን እሌኒ ጋር ሆነን እግዚአብሔርን ከፍ እናረጋለን። በልቧ በሚመጣው ማንኛውም የጸሎት አርዕስት እግዚአብሔርን